መረጃን እነሆኝ አስገራሚ ዜና ነው የምነግራችሁ። ታዋቂው የዓለም አቀፍ ዜና አቅራቢ ዲላን ፔጅ ማለት ነው በኢትዮጵያውያን የዲጂታል ዘመቻ ላይ መደመሙን ገልጿል። ዲላን ፔጅ እንደ ሱናሚ ተመትቻለሁ፣ እንደ ኢትዮጵያውያን ደግሞ የሚረባረብን ህዝብ አላየውም ሲል ተናግሯል። በቲክቶክ 19 ሚሊዮን ተከታዮች ያሉት የመረጃ አባት ኒውስ ዳዲ በሚል ቅጽል ስም የሚታወቀው ዝነኛው ጋዜጠኛ ዲላን ፔጅ ማለት ነው የኢትዮጵያውያን የዲጂታል ተጠቃሚዎች በአንድ ዓላማ ዙሪያ ያላቸውን የመተባበር ድምጽን የማሰማት ብቃት ከዚህ ቀደም በዓለም ላይ አይቼ የማላውቀው ነው ሲል ገልጾታል ማለት ነው። ኢትዮጵያውያን የቲክቶክ ኮንተንት ክሬተር አዶናይ ከገጹ ጋር በተያያዘ ያጋጠመውንም ችግር ተከትሎ ባቀረቡ የቪዲዮ ጥሪ በአጭር ጊዜ ውስጥ ከ100,000 በላይ የኢትዮጵያውያን ልጆች ታግ ደርሶኛል ሲል ዲላን ፔጅ ተናግሯል። ዲላን ይህን ሁኔታ በሱናሚ እንደመመታ ሲል ገልጾታል። ይህም ኢትዮጵያውያን በማህበራዊ ሚዲያ ያላቸውን ግዙፍ ተጽዕኖ ዳግም አስመስክሯል። ዲላን ባለፈው ዓመት ስለ ኢትዮጵያ ግድብ በሰራው ዘገባ 25 ሚሊዮን እይታዎችን ማግኘቱንም አስታውሷል። ይህም በታሪክ ከፍተኛ እይታ የተገኘበት የግድብ ዘገባ ሳይሆን አልቀረም ብሏል። እንደ ኢትዮጵያውያን በአንድ ነገር ላይ ለመረባረብ የሚችል ህዝብ በምድር ላይ የለም ሲል የአገሪቷን የዲጂታል ኃይል እንግዲህ ከልብ አድንቆታ ጋዜጠኛው ይህንን ትልቅ አቅም ለበጎና ለዓለም አቀፍ ለውጥ እንዲጠቀሙበትም ለኢትዮጵያውያን ጥሪ ማቅረቧል። ይህ ክስተት የኢትዮጵያ ወጣቶች በዲጂታል ዲፕሎማሲና በማህበራዊ ሚዲያ ዘመቻ ያላቸውን ተጽዕኖ ፈጣሪነት የገለጸ ያሳየም ሆኗል ማለት ነው። በስተመጨረሻም ዲላን ፔጅ አንድ ከሆናችሁ ዓለም የናንተ ነው፣ ከተባበራችሁ እቺ ምድር የናንተ ነው ሲል ተናግሯል። ይህን መረጃ እንዴት አያችሁት? ሼር ይደረግ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። መረጃን እነሆኝ የኢራን የውጭ ጉዳይ ሚኒስተር አባስ አርጊች በፕሬዝዳንት ትራምፕ ላይ ክስን ሰነዘሩ። በቅርቡ በሲቢሲ ታዋቂው ፌዝ ናሽናል መርሃ ግብር ላይ ድምጻቸውን ያሰሙት የኢራን የውጭ ጉዳይ ሚኒስተር የአባስ አርጊች አሜሪካ በኢራን ላይ የምታደርገውን ጥቃት ወታደራዊ ጥቃት ማለት ነው አስመልክቶ ጠንከር ያለ አስተያየትና ትችትን እንግዲህ ሰንዝሯል ማለት ነው። ቁልፍ ነጥቦቹን እነሆኝ እዚህ ሐሳብ ላይ የተነሱት ማለት ነው። የመጀመሪያው የክሱ ሰንሰለት ነው። ሚኒስተሩ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚፈጽሙትን ጥቃት ለመዝናናት ያህል ፎርፈንስ ሲል እንግዲህ ተችቶታል። እንደሚያደርጉትም በግልጽ በጥብቅ አውግዟል። እንግዲህ እኛ መቀለጃ አይደለንም በማለት የኢራን አቋም ኢራን ከዩናይትድ ስቴትስ ጋር ለመደራደር ያላት ፍላጎት ዝቅተኛ እንደሆነ ይልቁንም የአገሪቱን ሉዓላዊነት ለመከላከል ሙሉ ዝግጅት እንዳላት አስረግጠው ተናግሯል። የውጥረቱን መንስኤ ይህ ውዝግብ ፕሬዝዳንት ትራምፕ በቅርብ አንዳንድ የኢራን አካባቢዎችን ለመዝናናት በሚል ሊደበድብ እንደሚችል የሰጡትን አስተያየት ተከትሎ የተቀሰቀሰ ነው። የዲፕሎማሲያዊ ዓለም ከባድ ፍጥጫ ውስጥ መግባቱን ይህ ክስተት በግልጽ ያሳያል። እናንተ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ቤቱን ፎሎ ማድረግ እንዳይረሳ።